ሰኔ 13 2018 ዓ.ም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በቢዛሞ ወለጋ ቀጠና በሃሮ ግንባር በተደረገ ውጊያ በጥላት 69ኛ ክፍለ ጦር ከሁለት ሬጅመንት የተወጣጣ የጥላት ኃይል ሲደመሰስ አንድ ዶሽቃ መሳሪያ፣ 6 ብሬንና ስናይፐርን ጨምሮ 120 ክላሽንኮቭ ጠመንጃ በፋኖ ቁጥጥር ስር መዋሉ ተነገረ። በተጋድሎ 6 የጥላት ጦር ኦፊሰሮችን ጨምሮ በርካታ ወታደሮች ሲገደሉ 47 ወታደሮች ደግሞ ድል ቀንቷቸው እጅ ከፈንጅ መማረካቸው ታውቋል። ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲማቅቅ የኖረው የወለጋ ቢዛሞ አማራ ሕዝብ በብልጽግና አገዛዝ የተጋረጠበትን የህልውና አደጋ ለመመከት ተደራጅቶ ዛሬ ጥላቶቹ ላይ የእሳት መዓት እያወረደ ይገኛል። ታደምጡታላችሁ። በሌላኛው መረጃችን በላስታ ግንባር ምድረ ቃሪያ ወንዝ ዙሪያ በተደረገ ተጋድሎ 12 ያገዛዙ ወታደሮች ሲገደሉ 18 ወታደሮች ደግሞ በጽኑ መቁሰላቸው ታወቀ። የምኒልክ ዕዝ አርበኞች በወሰዱት የቆረጣና የከበባ እርምጃ ነው የጥላት ብልጽግና አገዛዝ ሰራዊትን ክፉኛ አሽመድምደው ድል የተቀዳጁትም። ታደምጡታላችሁ። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ አገዛዙ ጽምዶ እያለም ስለሚያላዝንበት አጀንዳ በሚመለከት ሰፊ ማብራሪያ መስጠቱ ታወቀ። ፋኖ የሀገርን ህልውና በቀይ መስመርነት አስምሮ ጥላትን ለማስወገድ ከሌሎች ኃይሎች ጋር በጽኑ እንደሚተባበር የገለጸው አርበኛ አስረስ የፋኖ አመራሮች ከታሪክ በመማር ዳግም የማንም የቱሬ ፈረስ እንደማይሆኑ አረጋግጦ የአገዛዙን የስሙላ ምርጫና የደላሎች ስብስብ የሆነውን የሰላም ካውንስል ሙሉ በሙሉ ውድቅ ማድረጉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረም ስለ ፋኖ ወቅታዊ ወታደራዊ ቁመና ከሌሎች ኃይሎች ጋር ስለሚደረጉ ፖለቲካዊ ስምምነቶች አገዛዙ ጽምዶ እያለ ስለሚነዛው ፕሮፓጋንዳና ስለ ሀገሪቱ ቀጣይ ጣፈንታ ዝርዝር ማብራሪያ ሰጥቷል። ታደምጡታላችሁ። በሌላኛው መረጃችን በሰሜን አሜሪካ የሚገኙ 36 የአማራ ማህበራት ተሰባስበው የአማራ ማህበር ትብብር በአሜሪካ በሚል አንድነት መመስረታቸውን አስታውቀዋል። ይህ ጥምረት የአማራን ህዝብ መብት፣ ደህንነትና ህልውና የሚመለከቱ ጉዳዮች ላይ በብሔራዊና በዓለም አቀፍ መድረኮች የተቀናጀ ስራ ለማከናወን እንዲሁም ሰብአዊ ድጋፎችን ለማስተባበር ከፍተኛ ትኩረት ሰጥቶ እንደሚንቀሳቀስ ተገልጿል። ተደምጡታላችሁ። አድማጭ ተመልካቾቻችን እንደምንዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ሰኔ 13 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲማቅቅ የኖረው የወለጋ አማራ በብልጽግናው አገዛዝ የተጋረጠበትን የህልውና አደጋ ለመመከት ተደራጅቶ በጥላቶቹ ላይ እርምጃ እየወሰደ ይገኛል። በቢዛሞ ወለጋ ሃሮ ግንባር በተደረገ ተጋድሎ የአገዛዙ 69ኛ ክፍለ ጦር ወታደሮች ተደምስሰዋል። አንድ ድሽቃ፣ 6 ብሬንና ስናይፐርን ጨምሮ 120 ክላሽንኮቭ ጠመንጃ ተማርኳል። በወለጋ ልዩ ቦታው ሃሮ አካባቢ በተደረገ ከባድ ውጊያ ነው የጥላት ብልጽግና ጦር ዳሽቆ እንዲቀር የተደረገው። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና በሃሮ ግንባር ልዩ ስሙ ሾሮ መድኃኔ ዓለም በተባለ ስፍራ የአንሻ ሰይድ ዕዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር አርበኞች ከብልጽግና ወታደሮች ጋር ባካሄዱት ውጊያ ድል መቀዳጀታቸውንና በርካታ የጦር መሳሪያዎችን መማረካቸውን አስታውቀዋል። ትናንት ሰኔ 12 2018 ዓ.ም ከጧቱ 2 ሰዓት ጀምሮ እስከ አመሻሽ ድረስ የዘለቀው ውጊያ ተካሂዶ ነው የጥላት አከርካሪ የተሰበረው። መነሻውን ከነቀምትና ከአንገርጉትን ከተማ በማድረግ ወደ ጌዳ አያና ሃሮ አካባቢ ዳጊን ቀበሌ ሾሮ መድኃኔ ዓለም ተንቀሳቅሶ የነበረው ያገዛዙ 69ኛ ክፍለ ጦር ወታደር በፋኖ 360 ዲግሪ ተከቦ ሊመከት የማይችል እርምጃ ተወስዶበታል። በተጋድሎ ከጥላት 69ኛ ክፍለ ጦር ተሰልፈው የነበሩ 2 ሬጅመንት ሰራዊት መካከል በተለይ 3ኛ ሬጅመንት ኃይል ላይ ከባድ ጉዳት የደረሰ ሲሆን የ5ኛ ሬጅመንት አባላትን በውጊያው ተበታትሮ የፋኖ አፈሙዝ ሲሳዩ ነው እንደቀሩ ለማወቅ ተችሏል። በትናንቱ ውጊያ እርምጃ የተወሰደበት የጥላት ስብስብ ከዚህ ቀደም ባሉ ቀናት በአካባቢው በሚገኙ ማህበረሰቦች ላይ ከድሮን ጀምሮም በሞርተር በዙ 23ና በመድፍ እንዲሁም በሌሎች ከባባድ መሳሪያዎች ታግዘው ጥቃት ሲፈጽም እንደነበር፣ በዚህም የንጹሃን ሕይወት መቀጠፉንና ሀብት ንብረት መውደሙም ተገልጿል።
በዚያ ወደ ውጊያ የይበልጣል መኮንን አዲስ ዓለም ክፍለ ጦር አርበኞች የተለያዩ የጦር ቁሳቁሶችንና የሰው ኃይልን መማረክ ችለዋል። አንድ ድሽቃም፣ 4 ብሬን፣ 2 ስናይፐር፣ 120 ክላሽንኮቭ ጠመንጃም፣ ከ1000 በላይ የድሽቃ ተተኳሽ ጥይት፣ ከ3000 በላይ ብሬን ተተኳሽ፣ በርካታ የክላሽ ጥይቶችና የተለያዩ ወታደራዊ ሻንጣዎች በጀግኖቹ እጅ መግባታቸው ተረጋግጧል። ከተገደሉት ወታደሮች መካከል 6 የመስመራዊ መኮንን ኦፊሰሮች እንደሚገኙበት ታውቋል። በተጨማሪም 43 ወታደሮች በለስ ቀንቷቸው እጅ ከፈንጅ ተማርከዋል። በአካባቢው የበይነ መረብ አገልግሎት መዘጋቱን ተከትሎ የውጊያው ዝርዝር የፎቶና የቪዲዮ መረጃዎች አሁን ላይ ማቅረብ እንዳልተቻለና በቀጣይ እንደሚቀርብም እዙ ለጣቢያችን መረብ ሚዲያም በላከው መረጃ አስታውቀዋል። ወደ ሌላኛው መረጃችን እናልፋለን። በላስታ ግንባር ገለሶት ምድረ ቃሪያ ወንዝ ዙሪያ በተደረገ ተጋድሎ 12 ያገዛዙ ወታደሮች ሲገደሉም 18ቱ ደግሞ በጽኑ መቁሰላቸው ታወቀም። የምኒልክ ዕዝ አርበኞች ክንድ መቋቋም ያቃተው የብልጽግና ሰራዊት አስከሬኑን በአግባቡ ሳይቀብር ለመፈርጠት ተገዷል። በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 19ኛም የቀድሞ ሸተ ክፍለ ጦር አርበኞች በብልጽግና ሰራዊት ላይ ብርቱ ክንዳቸውን በማሳረፍ ጠላትን አንገቱን አስደፍተው አሽመድምደውታል። ትናንት ሰኔ 12 2018 ዓ.ም ከጠዋት ጀምሮ እስከ ምሽት ድረስ በተደረገ ተጋድሎ የጠላት አከርካሪ ተሰብረዋል። አርበኞቹ በገለሶት ግንባር ምድረ ቃሪያ ወንዝ ዙሪያ በወሰዱት የቆረጣና የከበባ እርምጃ ነው የጠላት ብልጽግናን አገዛዝ ሰራዊት ክፉኛ አሽመድምደው ድል የተቀዳጁትም። በተካሄደው አውደ ውጊያ 12 ያገዛዙ ወታደሮች ተገድለዋል። ጠላት ገለሶት ቃሪያ ወንዝ ዳር 4 አስከሬን በአንድ ጉድጓድ እያደረገ የሞቱበት ወታደሮችን የቀበረ ሲሆን ከ18 በላይ ቁስለኛ ወታደሮቹን ተሸክመው ወደ ላሊበላ አቅጣጫ መፈርጠጡን የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ አስታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። አርበኛ አስረስ ማረ ስለ ስምምነት፣ ስለ አገዛዙ ጽምዶ ፕሮፓጋንዳና ስለ ቀጣይ የትግል አቅጣጫ ሰፊ ማብራሪያ ሰጠም። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ የሆነው አርበኛ አስረስ ማረ ዳምጤ ከአንከር ሚዲያ ጋር ባደረገው ሰፊ ቃለመጠይቅ ስለ ፋኖ ወቅታዊ ወታደራዊ ቁመናም፣ ስለ ፖለቲካዊ ስምምነቶች፣ አገዛዙ ጽምዶ እያለ ስለሚነዛው ፕሮፓጋንዳና ስለ ሀገሪቱ ቀጣይ ዕጣ ፈንታ ዝርዝር ማብራሪያ ሰጥተዋል። አርበኛ አስረስ በሰጠው ማብራሪያ የኢትዮጵያ ፖለቲካ በአመለካከትም ሆነ በባህሪው ብዝሃነት ስላለው ብቻውን መጓዝ እንደማይቻል ፋኖ በጽኑ እንደሚያምን ገልጾ ከሌሎች ኢትዮጵያውያን የፖለቲካ ኃይሎች ጋር መተባበር የትግሉ የግድና ግዴታ መሆኑን አብራርቷል። ነገር ግን በዚህ በጥምረት ሂደት ውስጥ ፋኖ በፍጹም የማይደራደርበት አንድ ጽኑ ቀይ መስመር እንዳለ የጠቆሙ ኃላፊው እርሱም የኢትዮጵያ ህልውና መሆኑንና በሀገር ህልውና ላይ የማይደራደሩ ማናቸውም ኃይሎች ጋር አብሮ ለመስራት ዝግጁ መሆኑን በግልጽ አስታውቋል። የአገዛዙ ሚዲያዎችና ጀነራሎች ሌላኛው አጀንዳውን ትተው ጽምዶ መጣ፣ ጥምረቱ መጣ እያሉ ሌትና ቀን የሚጮሁት አገዛዙ ጉዳዩን አጥብቆ ስለሚፈራው መሆኑን ያብራራው አርበኛ አስረስ የጸረ ብልጽግና ኃይሎች አንድ ላይ ከተባበሩና በአንድ የጋራ አጀንዳ ከቆሙ አገዛዙ በጥቂት ጊዜ ውስጥ እንደሚደመሰስ በደንብ እንደሚያውቅ ገልጿል። ይህን ለማስረዳት የቅርብ ጊዜውን የሶሪያን ታሪክ በምሳሌነት ያነሳው አርበኛ አስረስ ለረዥም ዓመታት የበሽር አልአሳድ መንግስትን ሲወጉ የነበሩ የተለያዩ ኃላፊዎች በመጨረሻው ሰዓት በአጭር ጊዜ ማሸነፍ የቻሉት አንድ ላይ መቆምና መተባበር ሲችሉ ብቻ እንደነበር ጠቅሶ አገዛዙ ይህንን አይነቱን ስምምነት በኢትዮጵያ እንዳይደገምና ህዝብን ከህዝብ ለማጋጨት ሲል ብቻ ጥምረቱን የባንዳነትና የካሃዲነት አድርገው ለመቀባት እንደሚሞክርም አጋልጠዋል። የጥምረቱን ሂደት በተመለከተም ትብብር ዝም ብለህ ተነስተም ወረቀት የምትፈራረመው ነገር እንዳልሆነና ሂደቱ የተለያዩ ረዥም ደረጃዎች ያሉት በመሆኑ በአሁኑ ወቅት ስልጠናዎች፣ የስልክና የኢሜል ልውውጦች እንዲሁም የአካል ግንኙነቶች እየተደረጉ ቢሆንም እያንዳንዱ እንቅስቃሴ ግን ወዲያውኑ ለህዝብ ይፋ እንደማይደረግ ተናግረዋል። አብዛኞቹ የፖለቲካ ጥምረቶች የሚፈርሱት በትግበራ ወቅት በመሆኑ አሁን ላይ የህዝባቸውንና የሌላውን ኃይል ፍላጎት በማመጣጠን በጣም ጥንቃቄ በተሞላበት መንገድ እየሄዱበት እንደሆነና ፍጻሜ ላይ ሲደርስ ይፋ እንደሚሆን የገለጸው አርበኛ አስረስ ይህ ትብብር የሚፈልገው ጠላትን ለማሸነፍ ብቻ ሳይሆን ጠላት ከተወገደ በኋላም የሚመጣውን የሽግግር ወቅት በስኬት ለመምራት፣ ሰላምን ለማረጋገጥና አገሪቱ ዳግም ወደ ጦርነት እንዳትመለስ ዋስትና ለመፍጠር ጭምር መሆኑን አስገንዝበዋል። የአማራ ትግል ቀደም ሲል ለደርግ መውደቅም ሆነ ለህወሓት መገፋት ትልቅ ዋጋ ከፍሎ በመጨረሻ ግን ድሉን ለሌሎች አሳልፈው በመስጠቱ አሁንም ፋኖ ሌላውን ኃይል ወደ ቤተ መንግስት ማድረሻ ፈረስ እንዳይሆን ለሚነሳው ጠንካራ ስጋት ማስተባበያ የሰጠው አስረስ የቀድሞዎቹ ስህተቶች የተሰሩት የትሮይ ፈረስ መሆንን ባህሪያቸው ያደረጉ በብአዴን ሰዎች መሆኑንና አሁን ያለው የፋኖ አመራር ግን ፍጹም የተለየ መሆኑን አስረድቷል።
ይህ ትውልድ በራሱ ምድር በራሱ አቅምና መስዋዕትነት የጀመረው ትግል በመሆኑም ከማንም ያገኘው ስጦታ እንደሌለና ላለፉት 3 ዓመታት የአብይን አገዛዝ ብቻውን ተቋቁሞ መሬት ላይ ትልቅ ኃይል መፍጠር የቻለም ሌላ ወታደራዊ ኃይል እንደሌለም አስታውቋል። በተጨማሪም አሁን ያለው የፋኖ አመራር ካለፉት ታሪካዊ ስህተቶች በቂ ትምህርት የወሰደ በመሆኑም በፖለቲካ ሴራ በቀላሉ ሊሸወድ የሚችልበት ምንም አይነት እድል እንደሌለ ያረጋገጠ ሲሆን ፋኖ በከፍተኛ ደረጃ ድርጅታዊ አቅሙን እያሳደገ የመጣና የአገዛዙን ማጥቃት በስኬት እየመከተ ያለ ኃይል መሆኑን ገልጿል። በተቃራኒው የፌዴራል መከላከያ ሰራዊቱ በከፍተኛ ድካምና የሞራል መውረድ ውስጥ የሚገኝና በከፍተኛ የጦር አዛዦቹም ላይ ከባድ ሰብአዊ ኪሳራ እየደረሰበት መሆኑን አክሏል። በመጨረሻም በቅርቡ ብልጽግና ስላካሄደው ምርጫ የሰጠውን መግለጫ ፍጹም ውድቅ ያደረገው አርበኛ አስረስ በአማራ ክልል 97 በመቶ በሚሆነው አካባቢዎች ባለው ጦርነት ሁኔታም የነገሮች መዘጋጋት፣ የመራጮች ምዝገባና ታዛቢዎች ባለመኖራቸው ምክንያት ምንም አይነት ምርጫ እንዳልተካሄደ ይፋ አድርጓል። በተመሳሳይ መልኩ በቅርቡ የተቋቋመውን የሰላም ካውንስል ፍጹም እውቅና የሌለው ቡድን ሲል ውድቅ ያደረገ ሲሆን ቡድኑ በመንግስትና መንግስታዊ ባልሆኑ ድርጅቶች የሚደገፍና የሰላም ድርድር ለማድረግ ሳይሆን የአገዛዙን ፕሮፓጋንዳ ለማስፋፋት የተሰበሰበ የፖለቲካ ደላሎች ስብስብ ነው ሲል ከሷል። የአሜሪካም የውጭ ጉዳይ መስሪያ ቤት በህወሓት አመራሮች ላይ የጣለውን የቪዛ ማዕቀብ በተመለከተ ምንም እንኳን በተግባር ትልቅ ለውጥ ባያመጣም ዓለም አቀፍ ማህበረሰብ አቋሙን እየቀየረ መሆኑንና ወታደራዊ ማባባስን ለመክታት እየተደረገ መሆኑን አመላክቷል። መጪዎች ወራት የፋኖ ድርጅታዊ ብስለት፣ የዓለም አቀፉ ማህበረሰብ ትኩረትና የአብይ አገዛዝ ዲፕሎማሲያዊ መገለል የሚታይባቸውና የሀገሪቱ አቅጣጫ የሚቀይሩ ወሳኝ ወራት እንደሚሆኑ እምነቱን በመግለጽ ማብራሪያውን አጠቃሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሰሜን አሜሪካ የሚገኙ 36 የአማራ ማህበራት ተሰባስበው የአማራ ማህበራት ትብብር በአሜሪካን መሰረቱ። በሰሜን አሜሪካ የሚገኙ 36 የአማራ ማህበራትና ድርጅቶች የአማራን ህዝብ የጋራ ጥቅም ለማስከበር የተቀናጀ ስራ መዋቅር ለመፍጠርና በአንድ ድምፅ ለመንቀሳቀስ በአንድ ተሰባሰቡ። ድርጅቶቹ የአማራ ማህበራት ትብብር በአሜሪካ አማትአ የተሰኘውን ጥምረት መመስረታቸውን ይፋ ያደረጉ ሲሆን ጥምረቱ ከመጋቢት ወር ጀምሮ የመግባቢያ ሰነድ በመፈረም የተቀናጀ ስራ ሲሰራ መቆየቱን አስታውቀዋል። የአማራ ማህበራት ትብብር በአሜሪካ አማትአ ስራውን በህጋዊ ቻርተር በመምራት ላይ የሚገኝ ሲሆን ሰኔ 7 ቀን 2018 ዓ.ም 7 አባላት ያሉት የሥራ አስፈጻሚ ኮሚቴ በመምረጥ በይፋ ወደ ተግባር መሸጋገሩን አስታውቋል። ይህ ጥምረት የአማራን ህዝብ መብት፣ ደህንነት፣ ህልውና የሚመለከቱ ጉዳዮች ላይ በብሔራዊና በዓለም አቀፍ መድረኮች የተቀናጀ ስራ ለማከናወን እንዲሁም ሰብአዊ ድጋፎችን ለማስተባበር ከፍተኛ ትኩረት ሰጥቶ እንደሚንቀሳቀስም ገልጿል። በዚሁ መሰረት ትብብር በአሜሪካ የሚገኙ የአማራ ተወላጆችና ወዳጆችን በማስተባበር የመጀመሪያውን መጠነ ሰፊ የሰብአዊ ድጋፍ መርሃ ግብር ከሰኔ 20 እስከ ሰኔ 27 ቀን 2018 ዓ.ም ማለትም ከጁን 27 እስከ ጁላይ 4 በሚኒሶታ በሚካሄደው 43ኛው የኢትዮጵያውያን ስፖርትና ባህል ፌስቲቫል ላይ በጦርነት በመፈናቀል በረሃብና በተለያዩ ሰብአዊ ቀውሶች ምክንያት ለከባድ ችግር የተጋለጡ ወገኖችን ለመደገፍ የገንዘብ ማሰባሰቢያ መርሃ ግብር ማዘጋጀቱን ጥምረቱ በይፋ አብስሯል። አማትአ በሰጠው መግለጫ በሰው ሰራሽ ግጭቶች ሳቢያ ለተፈናቀሉ ለተጎዱ ወገኖች የሚደረገው ድጋፍ ለወገኖች የተስፋና የእፎይታ መልእክት እንደሚሆን ጠቁሞ ሁሉም የአማራ ተወላጆች ኢትዮጵያውያንና ሰብአዊነት የሚሰማቸው ወገኖች በዚህ ክቡር ተግባር ላይ በንቃት በመሳተፍ የአቅማቸውን ድጋፍ ለማድረግ እንዲተባበሩ ጥሪ አቅርበዋል። ጥምረቱ ዛሬ የሚደረገው የትብብርና የእርዳታ እጅ ለነገ የተሻለ ተስፋን እንደሚገነባና የህዝብን ጽናትና አንድነት እንደሚያጠናክር በመግለጽ መልእክቱን አጠቃሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን። በየመን የጭነት መኪና ተገልብጦ የአራት ኢትዮጵያውያን ህይወት ሲያልፍ ሌሎች 26 ሰዎች መቁሰላቸው ተነገረ። ትላንት በስቲያ ሐሙስ በየመን አልመሃራ በተሰኘ ግዛት ውስጥ በደረሰ መኪና አደጋ 4 ኢትዮጵያውያን ህይወታቸው አልፈዋል። የመን ኦንላይን እንደዘገበው በተለምዶ ዲና ተብሎ በሚጠራው የጭነት መኪና 58 ኢትዮጵያውያንን አሳፍሮ ወደ ኦማን ድንበር በሚወስዱ የበረሃ መንገድ ላይ የተጓዘ ነበረ። በመሃል ላይ ግን መኪናው በመገልበጡ ከአራቱ ኢትዮጵያውያን በተጨማሪ 26ቱ መቁሰላቸውን የጠቀሰው ዘገባው ከነዚሁ 7ቱ ህይወታቸው በሚያሰጋ ሁኔታ ውስጥ እንደሚገኝ አስረድተዋል። ይህ አደጋው የደረሰበት መንገድ እጅግ አስቸጋሪ በመሆኑ ብዙውን ጊዜ ህገወጥ ስደተኞችን ለማጓጓዝ ሹፌሮች የሚጠቀሙበት መሆኑ ተገልጿል። በመንገዱ ላይ በተደጋጋሚ አደጋ እንደሚደርስም ነው የታወቀው። በሌላኛው መረጃችን በደቡብ አፍሪካ መጤጠል ተቃዋሚዎች ላይ ሽጉጥ ያወጣው ኢትዮጵያዊ ክስ እንደቀረበበት ተሰምቷል። በደቡብ አፍሪካ ዶክመንት የሌላቸው የውጭ ሀገር ዜጎች ሙሉ ከጁን 30 በፊት አገሪቱን ለቀው እንዲወጡ የሚጠይቅ ሰልፍ እየተካሄደ መሆኑ ተሰምቷል። ይህ የተቃውሞ ሰልፍ እሁድ ዕለት በዴልሞስ ከተማ ተከናውኗል። በወቅቱ ወረደ ጂና ጉዬ የተባለ አንድ ኢትዮጵያዊ የሱቅ ባለቤት በአካባቢው ባለስልጣን በሆኑትና በሰልፉ ላይ ተሳታፊ በነበሩ ግለሰብ ላይ ሽጉጥ በማውጣት ማስፈራራቱ ተዘግቧል።
ይህንን ተከትሎ ኢትዮጵያዊ ወዲያውኑ በቁጥጥር ስር የዋለ ሲሆን ትናንት ፍርድ ቤት መቅረቡን ሲቲዝን ጋዜጣ ገልጿል። ተከሳሹ ለፍርድ ቤቱ ድርጊቱን መፈጸሙን አምኖ በስሜታዊነት እንዳደረገውና ከዚህ ቀደም ምንም አይነት ወንጀል ላይ እንዳልተሰማራም አስታውቋል። በመሆኑም በዋስ መጥቶ ለመከራከር እንዲፈቀድለት የጠየቀ ሲሆን ፍርድ ቤቱ በዋስትናው ጥያቄ ላይ ብይን ለመስጠት ለሰኞ ቀጠሮ ሰጥቷል። የክሱን ጉዳይ ለማየት ደግሞ መዝገቡን ለጁን 23 እንደቀጠረው ዘገባው አስረድቷል። ይህ በእንዲህ እንዳለ ተቃውሞ ሰልፉን ከሚያስተባብሩት መካከል አንዱ የሆኑት አክሽን ኤስኤ የተሰኘው የመጤ ጠል ድርጅት ኢትዮጵያዊውን ድርጊት አጥብቆ እንደሚቃወም አስታውቋል። የድርጅቱ መሪ የሆኑት ሜሪ ፋዲ ሲናገሩ እንዲህ አይነቱን ድርጊት እንቃወማለን ብለዋል። በሌላ በኩል የአፍሪካ ዲያስፖራ ፎረም ቃል አቀባይ ቦንጋኒ ሙኳዝናኒ ማንም ሰው ቢሆን በአመፅ፣ በዛቻ፣ በማስፈራራት በወንጀል ድርጊት ውስጥ ከተገኘ የሚወገዝ ነው። እንዲህ አይነቱን ባህሪ በዲሞክራሲያዊ ማህበረሰብ ውስጥ ተቀባይነት የለውም በማለት ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 13 2018 ዓ.ም ይዘናቸው የነበሩት ዕለታዊ ዘገባዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።